ህፃናት አጥማቂ የሆነች ቤተክርስቲያን ህፃናት ኃጢአት የለባቸውም ማለት ለኔ ከባድ ነው ማለት እኛ እኛም ራሱን ደግሟለን ኃጢአት የለባቸውም ህፃናት የለባቸውም ኃጢአት ድቀተ ባህሪ የምትይ ከሆነ ችግር የለብንም እኛ አንቺው ኃጢአት የለባቸውም ብለን ነው አሁን የምንከራከረው እኛ አሁን የባህሪ መጎሳቆል ምናምን ይባላል ድቀተ ባህሪ ከተባለ ልንስማማ እንችላለን እኮ ድቀተ ባህሪ ምን አስረዱኛ ድቀተ ባህሪ ግዕዝ አይደል አማርኛ ምንድነው ወይም በእንግሊዘኛ ምንድነው ድቀተ ባህሪ ፎልን ኔቸር ማለት ነው በእንግሊዘኛ እንደውም ፎልን ኔቸር ማለት የወደቀ ማንነት አይደል ሁኔታው ስቴቱን ነው እየተናገር ፎልን ኔቸር ስንል ስቴቱን እየተናገር ነው እንጂ ይሄ በውድቀት ምክንያት ጸጋ ተለይቷቸዋል አዳምና ሔዋንን እና ልክ እንደዛ እኛም ደግሞ በእነሱ የመጣ ያ ኢፌክቱስ እኛም ላይ ደርሷል ብለን እናምናለን። ፕሌጂየስ የሚያምነው እሱን ነው። በቃ ምን አስገባው አንድሮን አስገባው ከኔ ስለሚሻል እሱ ግን ከገባልህ ብዬ ነው እኔ ኛን እንትን ሳሮ ነው እኔ እስካሁን ድረስ ለኔ ከብዶኛል ብዬ አላስብም። የልትራን እኔ የከበደኝ የእናንተን ነው የኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ ነው የከበደኝ እኔ ወይም ሌላ ሰው ጠይቃለሁ እንጂ ጌታን እንደዛ ብላችሁ ይታለ ለምን ነው ማለት I don't know kid ምን እንደምራስ ግራ ገባሽ ማይክል ዝጋሽ እኔ እኮ ግራ ይገባኝ አዚፍ ለክ የኛ ቤተክርስቲያን ብቻ እንትን ሁሉም እኮ እንደዛ ነው የሚያምሩት ማለት እነሱ ሲስተማቲክ አገላል የሆነ እንትን ያረጉታል ታውቃለህ እስኪ ቆይ ጽገና ተገባው ሁሉም እኮ ቆይ አዳምሽ እንደሱ አይደለም ቆይ አንዴ አንቺ እንደሱ ሳይሆን አሁን እኛ ወልሽ ቤታችንን የከፈትነው ከናንተ ጋር ውይይት አለን አሁን በቀደም በተነሱ ሐሳብ ላይ የወንድሞቻችን ሐሳብ እኛ ሐሳባችንን እናስቀምጥና የተለየ ሐሳብ ምን እንደሆነ ለመረዳት ነው የከፈትነው ቤቱ አንቺ ስለዚህ እንትናን አስገባው ሳይሆን እኛ ውይይት ማድረግ የምንፈልገው በቀደም የተናገሩ ወንድሞቻችን ምን ለማለት ፈልጋችሁ ነው ብለን ለመጠየቅ ፕሮግራም ስለያዝን ነው እንደዛ ብናደርግ ነው የተሻለ የሚሆነው አንቺ ከናንተ ጋር ከፈለሽ እኔ እርስ በርሳቸው አረጋችሁት እንጂ በቀደም እኔ ፈልጌ የነበረው የኢትዮጵያ ኦርቶዶክስን ስለ ኦሪጂናልስን ያላት እምነት ለማወቅ ነበር ግን እነግርሻለን አሁን ሲገቡ እናስተምራለን ችግር የለውም አሁን ይቀጥላል አንቺ ኦፕስ ያወራህ ነበር አጋት ነው አዎ እንቀጥላለን አሁን በደንብ ከታች ሆነሽ ብትሰሚን ያው ሊገቡ ስለሚችሉ እንግዲህ የተለየ አስተምሮም ካለ በደንብ ትማሪበታለሽ አንድ አይነት ከሆነም በደንብ ትማሪበታለሽ ብዬ ስለማስብ ድሩን ለነሱ ብንሰጣቸው የተሻለ ነው አንቺ ከናንተ ጋር ሰሞኑን ማውራት እንችላለን ኢቭን ስለንትን ራሱ እኮ የጠየቅነው ጥያቄ በትክክል በቀጥታ አልመለሱልንም ላይ ከህፃናት እምነት ይሰጣቸዋል ተባለንና አንደኛውን አረጋግጫለሁ እምነት ይሰጣል ሲባል ያ በቃ እንትኑ አይደል የሚሰበከው ቤተክርስቲያኖች የምትሰብከው ለማለት ነው ማለት ሰው ቁጭ ብሎ እግዚአብሔር እንደዚህ ነው ብሎ የሚያውቅበት መንገድ የለም ቤተክርስቲያን ካልሰበከች እግዚአብሔር ካልገለጠለት እውነቱን በቤተክርስቲያን በኩል ካላሳወቀው እሱን ነው እምነት ስጦታ ነው የሚባለው የተባልኩት አንደኛው ሌላ ግን ስለ ህፃናት ግን በቀጥታ አልተመለሰልኝም እናንተ ጋር ነው ሌላውን እንትናረጋ ኦኬ አዳም ያወራው ነበር እኮ እኔ ድምጽ ያሰማም ነበር መሰለኝ አልተሰማሽም እኔ ስናገር ይሰማሽ ነበር ያንተ ይሰማ ነበር ብሉቱዝ ወደ ሌላ ኮኔክት አድርጎ መሰለኝ እሺ በቃ እንትን አንድ ቀን እንወያይበታለን እናንተ ጋር ዴቭን ባሉበት ምናምን እናንተ የምትሉት የአባቶችንም ራሱ እየጠቀስን መወያየት እንችላለን ባለፈው እንደውም እንትን ሲጠቀስ ነበር የሆነ ጉባኤ አለ የካርቴጅ ጉባኤና ምናምን አራት ምናምን እዛ ጉባኤ ላይ በቀጥታ ልክ ኃጢአት ህፃናት ይወርሳሉ የሚል አስመስለው ሰዎች አንዳንዶች ሲጠቅሱ ነበር ግን የለም እንደዛ የሚልም ነገር የለም እንደውም እዛ ኮንቴንጀንስ ሲን ነው የሚለውና እንደዛ ቃል በቃል በሌለበት ሁኔታ አለ ብሎ ዝም ብሎ እንትን መናገር ትክክል አለ ግን አይጠቅስም ማለት ኃጢአት ብሎ ጥምቀት ለኃጢአት ስርየት ነው በአጠቃላይ
ጥምቀት ብቲ ባስ ለኢፌክቱ እያወራሽ ከሆነ እኛ ችግር የለብንም። ስለ ኢፌክቱ ከሆነ የኒቅያውን ክሬድ የሃይማኖት መግለጫ ለምንድን ነው እኮ ስለ ኢፌክቱ ብለን ነው የምንወስደው። አሁን በቀጥታ ኃጢአት ሲባል ኃጢአት ኖርማሊ እንትኑ ሲን ብለን አንወስደውም። ኃጢአት ሲባል የጸጋ መጓደልን ከሆነ ችግር የለውም። ለዛ ጸጋ መጓደልን ከሆነ እንደዛ ብለው ነው የሚፈቱት። እነማን ናቸው እንደዛ ብለው ይፈቱታል? ሁሉም ኢቨን ካቶሊክም እንደዛ ነው የሚፈታው፣ ኢስተርን ኦርቶዶክስም እንደዛ ነው ብለው ነው የሚፈቱት። በቀጥታ ሲን አለባቸው ብለው ሪሚሽን ኦፍ ሲን የሚለውን አይ ኃጢአት ኖሮባቸው አይደለም ነው የሚሉት። ህፃናት ከጥምቀት በፊት ቢሞቱ ወደ እግዚአብሔር መንግስት ነው የሚገቡት ማለት ነው። ስለሱ አይደለም አሁን ስለሱ አሁን ለምሳሌ በእነሱ ሊምቦ የሚባል ነገር ነበር። እኛ ጋር ግን እንደዛ አይነት ነገር ኖሮ አያውቅም። ማለት ኢትዮጵያ ኦርቶዶክስ እኛ እንደዛ ሊምቦ ምናምን የሚባል ነገር አለ ኖሮን አያውቅም። እነሱ ጋር ሊምቦ ነበረ፣ አሁን ሰርዘውታል። ግን የኢትዮጵያ ኦርቶዶክስ እያልሻት አንቺ ዛሬ አመጣጥሽ እንዴት ነው? 99% ብዬሽ ነበር ቅድም አይደል እንዴ? ስለዚህ ውይይት እናድርግ። ለዛ ዝግጁ አድርገሻቸው ነው የነ ዳዊት ዛሬ ለእኛ ድኑን ስጭን እንወያይ። አንቺ ፕሊዝ ፕሊዝ። በቃ እሰማቸዋለሁ። ቴንክ ዩ በቃ ቴንክ ዩ። እሺ አዳምሻ እዚህ ላይ መቀመጥ ካለበት 2 ሰው ወይ 3 ሰው ይቀመጥ። ሞዴሬተሩን አንተ እያስገባህ በቃኛ የወንድሞቻችን ሀሳብ መስማት ነው የምንፈልገው ዛሬ። አይ ሁሉም ቢያወራ ደስ ይለኛል። አጋትኒ ለምሳሌ ያውራ እኮ አይደለም እያልኩ አይደለም። ማለት እኛ ወንድሞቻችን ምን ለማለት ተፈልጎ ነው በቀደም የገለጹት ሀሳብ በተለይ ኮፕቲክ ኢትዮጵያ እየተለያየ የተባለ መለያየት ለማምጣት እየተሞከረ ያለው ነገር ልክ ነው ብዬ ስለማላስብ እኛ ማለት ኮፕቲክ ነን፣ ኮፕቲክ ማለት እኛ ነን። በቃ እኛ ምናምነው ይሄንን ነው። እዚህ ጋር ግን እየመጡ ቲክቶክ ላይ እኔ ስፔሲፊካሊ ከኮፕቲክ ነኝ ካለ ኦኬ፣ የኮፕቲክን አስተማሪ ማስተምሮ ይንገሩንና የኢትዮጵያ ኦርቶዶክስ ኮፕቲክ አምና አሁን በዚህ በተነሳው ርዕስ ላይ እኛ ከምናወራው የተለየ በሀሳብ ደረጃ ልዩነት አለው የሚለውን ነገር ማወቅ እንፈልጋለን። ስለዚህ እድልን እንስጣቸው፣ ሀሳባቸውን እንዲገልጹ ነው እኛ የምንፈልገው አይደል? የከፈትነው ለዚህ ነው። በትክክል ምንም ጥያቄ የለም። በዚሁ መሰረት እንቀጥል። አዳምሽ እሺ ደስ ይላል። ለጽጌ ከነ ሚኪ በፊት ለጽጌ እንስጠውና ችግር የለውም ይናገር። ጽጌና አስተያየት ካለ አሳጥረኸው አታርዝመው። ይሰማል ጽጌ? አይ ቲንክ ሰላም ይበሉን በቃ ወንድሞቻችን። መለሰ ይቅርታ፣ አዎ የሆነ ነገር ገብቶኝ ነበር በቴሌፎን። አመሰግናለሁ። አይ እኔ ምን እንደምናገር እንኳን አላውቅም። ኤንዌይ ሶ አዳም እኔ አንተን ነው የምጠይቅህ ማለት ነው። ማለት ክሊር እንዲሆንልኝ ማለት ነው። ይቅርታና እናንተ የምታምኑትን ትነግረኛለህ መጀመሪያ። እኔማ ኦርቶዶክስ ነው። አንተ የምታምነው? ቆይ ጽጌናዬ እንዴት ነህ? ምን የተለየ ነገር አለ? መምህር ጽጌ እንዴት ነህ? ሰላም ነው አጋቶሪ። እግዚአብሔር ይመስገን። እሺ አሁን ምን መሰለኛ ኮንፊውዝ የሆንበት በቀደም ውይይት ነበር። እኛ ኦሪየንታል ቸርች አንድ ነን፣ አንድ ልብ፣ አንድ አካል፣ የክርስቶስ አካሎች ነን። አብሶሉትሊ ጥሩ። አሁን ቲክቶክ ላይ እየተፈጠረ ያለው እኔ ከእንዲህ ነኝ እኔ ከእንዲያ ነኝ እየተባለ እየተመጣ ይሄ የምርም ኦሪየንታልን ይወክላል ወይ የሚል ጥያቄ ነው እያነሳን ያለ ነው። እኛ የምናስተምረው ትምህርት የእኛ ትምህርት ዶግማችን ከጥቅስ አይደለም የሚነሳው። ነገረ ትምህርታችን ሁሉ ከዶግማ ተነስተ ነው አይደለም የምታብራራው? ሐሳብ ላይ ነው። ኤግዛክትሊ። ሶ እስቲ አሁን በሐሳብ ተለያይተን ነው ወይ እኔ ከእንዲህ ነኝ እኔ ከእንዲያ ነኝ የሚባለው የሚለውን ሐሳብ ማወቅ ነው የፈለግነው ዛሬ። ስለዚህ አንተ አስ ኦሪየንታል አንድ ነን አይደለም? እሺ የኮፕቲክ ቸርች ላይ ትገለገላለህ፣ የኢትዮጵያም ትገለገላለህ። አንድ ነን እኛ።
እኔ ኤርትራ ነው የምገለገለው ኮፕቲክ በጣም ስለዚህ ብዙ ጊዜ ስለምገባ እንደዛ አንዳንድ ፕሮቴስታንት ነን እንደዛ ብለው እንትን ያደርጋሉ። ኮፕቲክ ተከታይ ነው ምናምን ይላሉ። እኔ ብዙ መልስ አልሰጥም። እንደዛ ግን ማለት የኮፕቲክ ተከታይ ነው ቢሉኝም ስለማይከፋኝ ማለት ነው። የኢትዮጵያ ተከታይ ነው ቢሉኝ አያከፋኝም። እኔ ምክንያቱም እኔ አረቱኛ ሱሱኬ ስለ ኦሪጂናል ሲን ያለህ ምንድነው? እናንተ የምታውቀው ነገር ምንድነው? ቤተክርስቲያን የምታውቀው ነገር ነው። ቤተክርስቲያንማ ታውቃለች፣ ግን እኛ እዚህ እየሰማ ነው ያለውን ነገር ከአንተ ልስማ ብዬ ነው። አንተ ምን ተማር? ሰዎች ምን እያሉ እንደሆነ እኔ አልሰማሁም። ዝም ብዬ አሁን እየተነጋገራችሁ ነው የገባሁት። አሁን ነው የገባሁት። ነገር ግን ኢን ጀነራል ስለ ጥምቀት ምንድነው ብለህ ከጠየቀኝ ስለ ጥምቀት ያለህን አመለካከት ምንድነው ካልከኝ ጥምቀት ለስርየት ኃጢአት ነው። ጥምቀት መንግስተ ሰማያት አይገባም። ኦኬ፣ ይህ ቁልፍ ነገር ነው ማለት ነው። ቤዛችን መነሳችን ይህ ነው። ጥምቀት ለስርየት ኃጢአት ነው፣ ጥምቀት ለድህነት ነው የሚለው ማለት ነው። አሁን እዚህ ላይ አዳም አንተም ታውቀዋለህ ብዬ ገምታለሁ። ከኛ ውጭ ማለት ከኤርትራና ከኢትዮጵያ ወይም በሌላ አነጋገር ከምድረ አጋዚት ግዕዙ ከምትናገር ወይም በግዕዙ ከምትገለገል ቤተክርስቲያን ውጭ ያለችው ቤተክርስቲያናችን የኮፕቲክም በለው የአርመንም በለው የሶሪያም በለው የማላንካራ ህንድም በለው ያ እነዚህ ዌስተርን የሚጠቀሙት ቃል which is original sin በዚህ 21 century በጽሁፋቸው እሱ ነው የምታገኘው። በፖፕ ሽኖዳም ጽሁፎች ብትል በፖፕ ቴዎድሮስም ጽፏል። በዚህ the faith of ኮፕቲክ የሚለውን መጽሐፍ አላቸው አይደል? ከካለክ ማለት ነው የፖፕ ቴዎድሮስ። ግን ነገር ባታረዝሞ ደስ ይለኛል። ከይቅርታ ጋር እንዴ ካላረዝምኩ ታዲያ እንዴት ነው የሚገባ ታዲያ? አይ ማለት ዋናው ነገር ላይ ፎከስ አድርገህ ከዛው ብታብራራ ይሻላል። ዋናው ነገር አስቀምጥ፣ ከዛው ፎከስ። እሺ ቀጥል፣ ችግር የለውም። እሺ አይ ቲንክ ኦኬ፣ አላረዝመውም። በቃ ቁልፍ ሐሳቡ ምን መሰለህ? አሁን እዚህን ሁሉን እየሄድኩበት ያለ ምንድነው ምን ለማለት ነው? እነሱ ኦሪጂናል ሲን የሚለውን ይጠቀማሉ። አሁን ስለ ቃሉ አይደለም መወያየት ያለብን ማለት ነው። ቃሉ ይጠቀማሉ አይጠቀሙም አይደለም ማለት ነው። ሐሳቡ ላይ ምንድነው ነው ያን ሐሳቡ ውስጥ ያለ ሐሳብ እንደ ሮማን ካቶሊክ ወይም እንደ ዌስተርን ቸርች ነው እያሰቡ ያሉ ወይስ እንደ ኦሪየንታል ነው እያሰቡት ያለ? ቃሉ የዌስተርን ተጽፏል which is original sin። ግን ሐሳቡ ላይ ህፃናት ሲጠመቁ በግብር በኃጢአት ተበላሽተው ብለው ነው የሚያምኑ አይደለም አይደል? ምክንያቱ ኃጢአት እንደ ሳብስታንስ ሚክስድ ሆኖ አይወረስም፣ ወይም ሳብስታንስ አለው ባህሪ ያለው ብለው አናምንምኛ ማለት ነው። ስለዚህ ኃጢአት እንደዛ ከሆነ ኃጢአት እንደ ባህሪ አይወረስም የሚለው እምነት አለ። በዚህን ሁላችን እንስማማለን። ያ በኃጢአት ስር ያለ ባህሪ ግን ወርሷል ህፃናት። ለዚህ አነጋገር ኃጢአት ተብሎ ይጠራል? አዎ ይጠራል። አይደለም በኮፕቲክ በእንግሊዘኛ የተጻፈ በእኛ በግዕዛችን የተጻፈ እኮ እንደዛ አለ። ቃል በቃል እኮ ኃጢአት የሚል ተጽፏል። ህፃናት ኃጢአት የለባቸውም የሚል ተጽፏል። ከዛ ቀጥሎ ደግሞ ነገር ግን ከአዳም የወረሱት ኃጢአት ግን በጥምቀት ነው የሚደመሰስ የሚለውን በግዕዝ ቃል በቃል ተጽፏል። ሐሳቡ ላይ ግን ምንድነው ነው? ሐሳቡ ላይ በግብር የተበላሸ ባህር ይዘው ተወልዷል ወይም በግብር ከአዳም ጋር ተሳትፏል በኃጢአት የግብር ኃጢአት አለባቸው እያልን ነው አይደለም። እኔ አዳም ይሄ የመጨረሻ ቃሌ ነው። ከቃሉ በስተጀርባ ያለ ሐሳብ መነጋገር እንጂ በቃላት እንትን ከሆን አንተንም እያልከው የነበረ አስቀድመህ ምንድነው የሚለው በአማርኛ ያልከው የነበረ ፌለን ኔቸር የሚለውን የተጠቀምክበት ቃል አለ አይደል? ምንድነው የሚለው ድቀተ ባህሪ ማለት ነው። የባህሪ መጎሳቆል ድቀተ ባህሪ። አሁን እሱ አዳም ድቀተ ባህሪ የሚለውን ዘርዝረው ውስጥ ሐሳቡን ምንድነው ብትል አዳም ኃጢአት ነው። ኦንቶሎጂክሊ ስለ ኃጢአት ነው እያወራህ ያለው ማለት ነው።
not actually but ontologically ባህሪያችንን በአዳም ግብር ስለተበላሸው መንነታችን ነው ያወራን ያለን ማለት ነው። እኔ የና ሐሳብ ነው። ምን ማለት ነው እንደዛ? ከይቅርታ በቃ ontologically በቃ እኛ ከአዳም ጋር አልነበርንም፣ በአዳም አዳማውያን ነበር ማለት ነው። we were not with Adam but we were in Adam። ከአዳም ጋር አልነበርንም እንደ ሔዋን፣ ግን በአዳም ውስጥ ነበር። አዳም ሆነን ነበርን። ባህሪያችን oneness of Adam ነው እየተናገርን ወይም oneness of humanity ነው እየተናገርን ያለን። ስለዚህ እኛ በፍቃዳችን ሰው በሶስት ነገር በኃጢአት ይወድቃል አይደል? ኃጢአት በሶስት ነገር ነው የሚፈጸመው። አንድ በህሊና፣ በነቢብ፣ በገቢር ማለት ነው። አዳምና ሔዋን በእነዚህን ሶስት ነው የወደቁት። መጀመሪያ በህሊና ላይ ይጸነሳል። ጽጌ ይቅርታና እየጠየኩ ሊሆን ሰምቼ ስለሰማነ ከዛ ደግሞ አሁን እንጠይቅ። እሺ ስትናገር ኦንቶሎጂካሊ ኃጢአት የሚባል ነገር የለም ምናምን ላይክ የሆነ ኃጢአት የሚባል ነገር የሆነ ቅርጽ ያለው ምናምን ነገር እኛ ውስጥ ያለ ነገር ምናምን ከዛው ደግሞ ከኛ ወጥቶ ደግሞ ወደ ልጃችን የሚሄድ ነገር አይደለም አይደል? የሆነ አዘ ሳብስታንስ ኃጢአት አይወረስም ዮሐንስ ነገር አይደለም ብላል። እሱ በቃ እሱ ፐርፌክት ነው፣ ሰብስታንስ አይደለም። እሺ ከዛው ደግሞ ምን አልክ መሰለ ከአዳም ግን ደግሞ የወረስነው የሆነ ኃጢአት አለ ምናምን ባህሪያችን ኦንቶሎጂካል የሆነ ደግሞ ባህሪያችን በኃጢአት ስር ወድቋል ነው ያልኩ። ባህሪያችን በኃጢአት ውስጥ ወድቋል ማለት የእግዚአብሔር ጸጋ ከኛ ተለይቶናል ማለት ነው። ለምሳሌ ጉድ ባድ ማለት የጥሩ ጨለማ ማለት የብርሃን አለመኖር ነው አይደል? በቃ ልክ እንደዚሁ ደግሞ የጸጋ መጓደልን እየተናገረን ያለ ነው። ጸጋ ስለሌለ የእግዚአብሔር ጸጋ ከነሱ ስለራቀ ነው እየተናገረ። በግልጿ የምንላት አሁን አምጣት ሞታ ለነፍስ ርሂቅ እግዚአብሔር። የነፍስ ሞት ከእግዚአብሔር ምንድነው? መራቅ ነው። ጨለማ የምትላውት ብርሃን ከሌለ ጨለማ አለ። ጨለማ ማለት ባዶነት ነው። ባዶነት እኮ እየተናገርን ያለ ነው እሱን ነው እንጂ ልክ ይሆናል አይደል? ሌላ ነገር ተከስቶ እያልክ አይደለም ማለት ነው። አይደለም እኔ እኮ አልኩህ እኮ እኔ በመጀመሪያ ከአንዳንድ ወንድሞቻችን አሉ እኛ ጋር በዚህ ላይ አንስማማም። እኔ actually I think I'm very close to you guys in this point። አይ በእንትን ሳይሆን አንዳንድ ጊዜ ያለ መግባባት ምናምን ነገር ሊኖር ይችላል። አንዳንዶች ደግሞ ምን መሰለ እኔ የሰማሁት ማለት ነው አሁን በእንግሊዝኛ ኮፕቲክ ቤተክርስቲያንም እንዲህ ታስተምራለች ምናምን እያሉ በደልን ወርሰናል ከአዳም የሚሉ አሉ። አንተስ ታምናለህ ወይ? ታዲያ እሱን እኮ ነው እያብራራሁ ያለሁት። ቃሉ ጊልት ወርሰናል ነው ጊልት አይወር። ምክንያቱ ጊልት ተጠያቂነት ነው፣ በስራ ነው። ሰው እኛ አልሰራንም። ስለዚህ አንተ እያልክ ያለው እንትኑን ነው አለ ኮንዲሽኑን ነው እንጂ ስቴቱን እያልክ ነው እንጂ የጸጋ መጓደሉን እያለን እንጂ ኃጢአት ብሎ ይጠራዋል። ጊልት ግን አሁን ለምሳሌ በዛትን ነገር ተጠያቂ ሆነን አንወለድም። ፖፕ ቢሾፕ ራፋኤል የጻፉት መጽሐፍ አለ። ከይቅርታ ጋር እኮ የእኛም እኮ አባቶች የጻፉ አሁን በኢትዮጵያ ኦርቶዶክስ አሁን እኔ አንድ የማልቀበለው ነገር መሰለ ትክክል ነው። ቢሾፕ እንትን እያልኩኝ አይደለም። የኮፕቲክ ቢሾፕ ናቸው፣ እናከብራቸዋለን፣ አባታችን ናቸው ምናምን ችግር የለውም። ነገር ግን ደግሞ we have to respect ለምሳሌ መጀመሪያ አንተ የኤርትራ ቤተክርስቲያን አባቶችን ልታከብር ይገባል። እኔም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ላከብር ይገባል። መጀመሪያ በኤርትራ የተወሰነ ውሳኔ አለ ያልቀበለው ማለት ነው። ኤገንስታት መጀመሪያ ስለ ከዛ እንጀምራለን። ለመሰለ አንድ ሰው የሆነ ነገር ሲባል ቤተክርስቲያኗን ትቶ ላለ ለእኔም ራሱ ደስ አይለኝም እንደዛ ማለት ነው። አሊስ ቤተክርስቲያኗን ሪስፔክት ልናደርግ ይገባል ብዬ አስባለሁ። እኔ ራሱ ባይመችኝ የኤርትራም ሆነ አዳም የኤርትራም ትሁን የኢትዮጵያም የግብፅም አንድ ዶክትሪን አላት ብዬ ነው ማምነው።
ግን አንተ ግን ለአንተ የሚስማማህን ማለት ነው ቢሻፕ የሆኑ ሰው ጠርተህ ከዛ ደግሞ ስለተስማሙ እሳቸው ትክክል ናቸው ሌሎቹ ስህተት ናቸው የሚያስብል ምንድን ነው? አላልኩም። ታዲያ አላልኩም እኮ ቀጥል። እንደዛ ስለመሰለኝ አላወኳቸውም እራሱ እኮ ቢሾፕ ራፋኤል የጻፉትን መጽሐፍ አንብበዋል ብቻ ነው ብዬ የተናገርኩት። አላነበኩትም፣ ይቅርታ እኔ አላነበኩትም። እሺ ንገረን። ይቅርታ ቄርሎስን የተረጎመው ብለው ያመጡትን ሀሳብ አለ እዛ። እኔ እኮ ቢሾፕ ራፋኤል የጻፉትን መጽሐፍ እዛ ላይ ጥያቄ ያለኝ ሰው ነኝ። ባይ ዘ ወይ ጥያቄ ያለኝ ሰው ነኝ። ቢሾፕ ራፋኤል በምን አንግል ነው የጻፉት? በእውነት ኃጢአት እንደ ጊልት እኛ እንወርሰዋለን እያሉ ነው ወይ የሚል ዳትስ ማይ ኩዌስችን ባይ ዘ ወይ። እሳቸው ጊልት እንወርሳለን ብለው ይላሉ? አይ እኔን ጥያቄ ለፖፕ ለቢሾፑ ጥያቄ ማቀርበው ይህ ነው። እኔ ባገኛቸው እንደዛ ጽፈዋል ወይ መጽሐፋቸው ላይ ነው የምልህ። ኦኬ እሷቸው ያመጡት አንድ አለ we are guilt in the person of Adam የሚለውን የቅዱስ ቄርሎስን ሐሳብ አይ ቲንክ የዮሐንስ ወንጌል ትርጓሜ ላይ አንተ እንትን አድርገዋል። አሁን ያ ጊልት የሚለው እኛ ጊልት ነን in the person of Adam። so አሁን እኔ ሐሳቡ ላይ አሁን አስቀድሜ የገለጥኩት የነበረ ነው ማለት ነው። in the person of Adam ካለ personally we are guilt እያለ አይደለም። so ontologically ባህሪያችንን ተበላሽቷል እያለ ነው ይሄንን ሐሳብ እኔም እሱ ችግር ያለብን ኤግዛክትሊ። ታዲያ እኛ እኮ በዚህ እኮ ከወንድሞቻችን ጋር ተከራክረናል። በዚህ ነገር እኔ ኃጢአት እንደ ባህሪ ይወረሳል ብዬ አላምንም። just my stand ማለት ነው። አንተን የኔን ስታንድ very clear እንዲሆንልክ ማለት ነው። ኃጢአት እንደ ባህሪ ይወረሳል ብዬ አላምንም። በቃ እኮ አሁን ቆይ ከይቅርታ ጋር አንድ ጊዜ ቆይ ልበልና ከይቅርታ ጋር ምን ችግር ለምሳሌ የሆነ ሰው ኦሪጂናል ሲን ብሎ አለ በእንግሊዝኛ ማለት ነው። ኦሪጂናል ሲን አለ። ከዛው የኛ ቤተክርስቲያን ደግሞ አይ የጸጋ መጓደል ነው ብትል ይሄ ድቀተ ባህሪ የጸጋ መጓደል የባህሪ ድቀተ ባህሪ ምናምን ብትል ስህተት ነው። ኦኬ አሁን ታዲያ አስቀድሜ ስገባ ጥያቄ ያለኝ ያልኩ ይህች ነገር ናት ማለት ነው። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት የምትለውን ቃል ለህፃናት ትመለከታለች ወይ? አዎ እንዴት አትመለከትም? ኤግዛክትሊ so if that is the answer then በኤርትራ ቤተክርስቲያን የወጣው በ2018 በፈረንጅ የወጣው completely አንኦርቶዶክስ ነው። አይ ኖ እንደዛ አትበልና ከይቅርታ ጋር ስለ ቤተክርስቲያን ሳታነሳ ይቅርታ ያድርግልኝና ሳታነሳ ምናልባት ለመሰለ አንዳንድ ጊዜ ምን አለ መሰለ ሰዎች ሚስ አንደርስቱድ እያደረጉት የለ አሁን በቀጥታ እሱን ለመከላከል ብለው ሊሆን ይችላል። የእነሱን መረዳት አለብህ ከምን አንጻር እየተናገሩ እንደሆነ ማለት ነው። ሰዎች ግን አንተን ብዬ እሱ እሺ አላነሳውም አሁን እንጂ በምን እንደሆነ ምናምን እኔ በደንብ አድርጌ ያውቀዋለሁ ማለት ነው። እና ወነአምን በአሐቲ ጥምቀት ለስርየተ ኃጢአት የምትለውን ለህፃናት ትመለከታለች። ባይ ዘ ወይ ኢን ኦርደር የኛ ስርዓት የሚጀምረው በህፃንነት ነው። ስንጠመቅ በህፃንነት ነው የምንጀምረው ማለት የኛን ህግ በ40 እና በ80 ነው። ሶ ጥምቀታችን ለህፃን ሲፈጸም ለስርየተ ኃጢአት ነው ብለን ነው ምናምነው። እዛ ላይ ዲፋይን እናደርጋለን። እንዴት ህፃንማ ንጹህ ጠባይ ብለው የለ ፍትሐ ነገሥቱ ላይ ያጥምቁ አቅድሞ ህፃናት ያጥምቁ የሚለውን ህፃናትን አስቀድመው እንዲያጠምቁ ምክንያቱ ንጹህ ጠባይ አላቸውና ይላል አይደል? ሰው ምን እያለ ነው ያለ? ከግብረ ኃጢአት ነፃ ናቸው እነሱ። ሶ በሐሳብ በገቢር አልተበላሸውምና ንጹሃን ናቸውና እነሱን ይቅደሙ ነው እያለ ያለ። ሶ እዚህ ላይ ያወራ ያለ ህፃናት ከአዳማዊ ምንነት ነፃ ናቸው እያለ አይደለም። ሶ ናው ህፃናት ሲጠመቁ ልክ እንደ መጽሐፈ ጥምቀታችን እንደሚለው ከአበሳ ከኃጢአት ሐራ ነፃ እንዲሆኑ ነው። ሶ ዛ ላይ ዲፋይን እናደርጋለን ማለት ነው። አይ ትልቅ ሲጠመቅ አንድ ትልቅ ሰው አዎ ከህፃን ጋር
የሚያመሳስለው አለው ከአዳም የወረሰው ነገር at the same time ደግሞ ራሱን ያደረገው ኃጢያት ደግሞ ጥምቀት የማያስተሰርው ኃጢያት የለም በጥምቀት ሁሉ አይነት ኃጢያት ይሰራያል ማለት ነው ያደረከውም ከአዳም የወረስከው ማለት ነው which is fallen nature so completely አሁን ያወራን ያለ ስለ fallen nature ነው ማለት ነው ስለ ድቀተ ባህሪን እያወራን ነው so ድቀተ ባህሪ በመጻሕፍቶቻችን ኃጢያት ተብሎ ተጠርቷል አዎ ተጠርቷል በግዕዝም ሆነ በሌላም ሆነ ተጠርቷል so አሁን ዲፋይን ስናደርገው ነው more clear የሚሆነው ማለት ነው so now የኢትዮጵያ ቤተክርስቲያን ህፃናት የሚጠመቁትን ጥምቀት ለስርየት ኃጢያት ነው አዎ እስካለች ድረስ አዎ ከጸጋ ርቀው ስለነበረ በአዳምን ምክንያት ያጡትን ጸጋ ለመመለስ ነው የሚጠመቁት ካለ it's the same ምንም እንትን የለኝም እኔ ተቃውሞ የለኝም ማለት ነው በዚህ ኦርቶዶክስ አንተ እስከዛሬ ስትማር ምን እያለች ነው የምታስተምረው ብለህ ነው የምታስበው ጽጌና ሁለት ሐሳብ አለ አንተ እስቲ ንገረን እሺ ኦኬ ሁለት ሐሳብ አለ ስልክ ኮምፕሊትሊ ህፃናትን ለስርየት ኃጢያት ነው የሚጠመቁት የሚለውን የሚቃወም ሰዎች አሉ አጋቶንም አሁን ሆነስትሊ የሆነ ብትናገረኝ ይህን ማታቅ ሆኖ አይሰማኝም ታቃለ ብዬ ገምታለሁ እንደዛ የሚሉ ሰዎች አሉ ባለፈ አንድ ሁለት ማስረጃ ታረጋዋለህ ቤተክርስቲያኗ ያለችበት ማስረጃ ወጥተልት ነግረን ትችላለህ ኖ አይ ሰዎች አሉ አይደለም አዋል ነው ሰዎች ነው እኔ አሁን ስለ ሰዎች ነው በቤተክርስቲያን ማስረጃ ነው ማውራት አለብን ጽጌና እኔ ለቤተክርስቲያኒቱ ነው ግን እኮ ለምሳሌ ቆይ ለቤተክርስቲያኒቱ እየወጣስኩ አይደለም አጋቶ ነው ጽጌና ቆይ እነሱ እየተቃወሙ ያሉት ለኃጢያት ስርየት አይደለም ብለው ሲቃወሙ አይ በቀጥታ ኃጢያት አላል ኃጢያት የሚደረገው ኃጢያት አለ አይደለ እንደዚህ አይነት የጊልቱ የለባቸውም እያሉ ከሆነ ስተት ናቸው ኖፕ አብሶ እኔ የራሴ እምነት ነው እያልኩ አይ በቃ እንደዛ ካልኩ እንደዛ ነው ማምነው እያልኩ እኮ ነው በቃ አይ እንደዛ ብለህ ካልክ ቀጥል አይ ተስማማን እኮ አዳምሻ በቃ አሁን ይኸውልህ ጽጌን ያስቀመጠው ፖይንት ይሄ ነው ሁሌ የምንለው ማለት ነው እኛ ኮፕቲኮችም ሲመጡ ከዚህ ሐሳብ ውጪ የሚያወሩ ከሆነ እንስማ ጽጌናኛው ሐሳባችን ይሄ ነው በመሰለ አሁን ቀደም ይያለው ቲክቶክ ላይ እየተመጣ ማናቃቸው ሰዎች ነን ይሉናል ኮፕቲክ እንደዚህ አይነት ትምህርት አላት ይሉሃል ብዙ ጊዜ ታግሰን ሰማናቸው ስለዚህ በአስተምሮ ደረጃ አስቲምጡና አሁን አንተ የተናገርካት የኤርትራ የምታምነው የኢትዮጵያ የምታምነው ኮፕቲክ የምታምነው ያስተምሮ ነው ከዚህ ውጪ ግን ትላንት የሰማነው ነገር ስላለ እስቲ ያንን ማስረጃ አምጡና ያሳዩን ነው ጽጌና እንጂ ካንተ ጋር አሁን በሐሳብ ተለያይተን አይደለም ተስማምተናል በእኛ በኩል ኤርትራውያን ሆኖ እንደዛ ብለው የሚናገሩ ሰዎች ካሉ እኔ እዚህ ያለሁኝ ሊገቡ ይችላሉ አሁን አንድ ነገር ግን ከፈቀድክልኝ ይህች ብቻ እንዳነብልክ ከፈቀድክልኝ ማለት ነው እንትን ከሆነ ፕሊዝ ከይቅርታ ጋር እንትን እኔ ያንተን መስማት ነው የፈለኩት እንጂ ሌላ አሁን ለምሳሌ የሆነ የሚያከራክር የሆኑ ጽሁፎች ምናምን ከሆነ ፕሊዝ ቢቀር አይ የሚያከራክር አይደለም የሚያስማማ ነው እሺ ሃይማኖት አበው ትርጓሜ ነው ባይ ዘ ወይ የሊቀ ሊቃውንት ችግር የለብንም የሊቀ ሊቃውንት ዕዝራ ሐዲስ ትርጓሜ ሃይማኖት አበው የራሳቸው አይደለም ኦፍ ኮርስ በ18ኛ ክፍለ ዘመን የነበሩ ሊቅ የጻፉት ነው እሱን የግዕዙ ትርጓሜ የ18ኛ ክፍለ ዘመን እኔ እጅ ጋር አለ የሁለት ሞት ዓመት ነው ያደረገ አሁን ከሱን እየተወራረሰ የመጣ ነው ሊቀ ሊቃውንት ለመጀመሪያ ጊዜ የተጻፈ አይደለም ለማለት ፈልጌ ነው ማለት እድሜ ያለው ለማለት ነው በሌላ በኩል ኦኬ እሱን Okay, just give me a second, okay? የሆነ ሰው እየተናገረ ይቆይ አንድ ደቂቃ ችግር የለም ሰላም አዳምሽ ሰላም እዴ ከዴቪድ እዴ እንዴት አላችሁ አጋቶን ሴና ቀሲስ ዳዊት እንዴት ነው ነው ኧረ ተው ደህና ነው የሌለ እንትን አትስጠኝ እንጂ እግዚአብሔር ይመስገን ሊቀ ሊቃውንት አጋቶን ሁላችሁም እታችም ሼማም ሁላችሁም ጽጌና
ቻንደርስ ነው እና እታችም ያላችሁ ሁላችሁም እንዴት አመሻችሁ? እንዴት ሰነበታችሁ? ሁሉ ሰላም ነው ወይ? ተጠፋፍተናል። አዳሜም ጠፋህ ትንሽ የተወሰነ ጊዜ። አልተመቸኝም፣ ቢዚ ስለነበርኩ በጣም ይቅርታ። አረ እንኳን እንደዚህ አየነ። አይ በቃ ምናልባት ግን ያንብብና አንድ የምጠይቀው ጥያቄ አለኝ፣ ጠይቀዋለሁ። አይ እንትን እንዲያውም ብቻ ኖ ምንም ችግር የለውም። አሁን አገላለጡን ወድጄዋለሁ፣ ግን አሁን አጀስ ሆነ አሁን የተርሚኖሎጂ ጉዳይ ስለሆነ ለምን ገባህ? ኤኒዌይስ ይጨርስና ጠይቋለሁ። እሺ ችግር የለም። እሺ ምዕራፍ 2 ነው እልመስጠኦግያ ትምህርተ ሆባአት ማለት ነው ትርጓሜው። ምዕራፍ 2 ቁጥር 6 ላይ የተረጎሙትን ትርጓሜ ከሳዊሮስ ዘአስሙናይ በ10ኛ ክፍለ ዘመን የነበረ የግብፅ ሊሂቅ አባት ነው ትርጓሜው የተወሰደው ማለት ነው። ባይ ዘ ዌይ ኮቴሽን ነው፣ በሌላ አነጋገር ኮቴሽን ነው፣ የራሳቸውን ሐሳብ አይደለም ማለት ነው። ይህቺ ኮቴሽን ሳዊሮስ ዘአስሙናይ በጻፈውን ድርሳናችን በግዕዝ በሚገኘው እንዳለች አለች ማለት ነው። የምኑ ትርጓሜ ነው? ጸጋዬ አዎ ትርጓሜው ነው። የምኑ? የሃይማኖተ አበው ኦኬ፣ እሺ ምዕራፍ 2 ማለት ነው። እዛ ላይ አንድ በጣም ኢምፖርታንት የሆነ ቃል አለ። እሱ ምንድነው የሚለው? በጥምቀትን የምናገኘው ነገር ማለት ነው። ኦኬ ምን ይላል? አሁን ስለ ዲያብሎስና ዲያብሎስ ምን አሳጣን፣ ክርስቶስ ምን ሰጠን እንትን እያደረገ ነው የሚመጣው። ወደ ፈለኩትን ሐሳብ እንድገባ እንዲህ ይላል ጽሑፉ። ኦኬ ሰውን በዘር በጽነት ምክንያት ይቆራኝ ነበር። ማነው? ዲያብሎስ ነው። ያለ ዘር ተጸንሶ ተወለደ፣ ኃጢአት ተወለደ፣ ኃጢአት ሰራ፣ ጣዖት ተወለደ። ኃጢአት ሲያሰራ ጣዖት ሲያመልክ ይኖር ነበረ። ያለ ዘር ተወለደ የሚለው ለክርስቶስ ነው። ከዛ በኋላ ለዲያብሎስ ያደረገን ማለት ነው። ኃጢአት ሲያሰራ ጣዖት ሲያመልክ ይኖር ነበር። ኦኬ እንደገና ክርስቶስ በገዳም በሶስቱ አርእስተ ኃጣውእ ድል ነስቶታል። ለማ? ለዛ ሰይጣን ጽሉም ገጹን ህሱም ራእዩን እያሳየ ነፍስ ከስጋ ይለይ ነበር። ማን? ዲያብሎስ። ጌታ ግን አባ አምሐጽን ነፍሴ ውስተ እዴከ ብሎ ነፍሴን በእጅህ ላይ እጥላለሁ ወይም አሳርፋለሁ የሚለውና አርሙኝ። ጌታ ግን አባ አምሐጽን ነፍሴ ውስተ እዴከ ብሎ ነፍሱን ከስጋው በስልጣኑ ለየ። ኦኬ ዲያብሎስ ደግሞ እየወሰደ በገሃነም ይቆራኝ ነበር። ነፍሳትን እየወሰደ ከስጋን እየለየ በገሃነማት በሲኦል ይቆራኝ ነበረ። ጌታ ግን ወደ ውሳጤ መንጦላዕት ገብቷል፣ በየማን አብ ተቀምጧል። ጌታ እንበለ ዘር እንደተወለደ ያዝልኝ። አሁን እንግዲህ ጌታ እንበለ ዘር እንደተወለደ ያለ ዘር እንደተወለደ እኛም በዕለተ ዓርብ ከጎኑ በፈሰሰ ጥሩ ውሃ ተጠምቀን ከስላሴ እንወለዳለን። አንድ በልልኝ። ከቁራኝነት እንላቀቃለን። ሁለት በልልኝ። ከፍዳ እንድናለን። ሶስት በልልኝ። ኦኬ ጥምቀት ምን ይሰጣል እያለ ነው? ዳግም ልደትን ይሰጣል ማለት ከስላሴ እንድንወለድ ያደርገናል። እንደገና ደግሞ ከስላሴ የምንወለደው ምን ሆነን ነው? ከቁራኝነት ተላቀን ከፍዳ ነፃ ሆነን ማለት ነው። ስለዚህ ከቁራኝነት መላቀቅና ከፍዳ መዳን በምንድን ነው የምናገኘው? ከስላሴ ዳግም በመወለድ ማለት ነው። ጸጋችንን የጠፋ ጸጋችንን በመምለስ ከቁራኝነት ነፃ እንሆናለን። ቁራኝነት ፍዳ ተብሎ እያለ አሁን እዚህ ኃጢአት ነው ማለት ነው። በሌላ አነጋገር ምንም ሌላ ነገር ከኃጢአት የሚለየው ነገር የለም ማለት ነው። በሌላ አነጋገር ስለ ፎሌን ኔቸር እያወራ ነው ማለት ሐሳቡ። ወበጥምቀተ ክርስትና ይከውን ሰብ አግዓዜ ፍጹመ እምቅንየተ ኃጢአት። ይህ የሳዊሮስ ዘአስሙናይ ኮቴሽን ነው፣ ግዕዙ ማለት ነው። ወበጥምቀተ ክርስትና ይከውን ሰብ ሰው
በክርስትና ጥምቀት ምን ይሆናል? አግዓዜ ፍጹመ። አግዓዜ ማለት ይሄ ፍሪ ፐርሰን ነፃነት። አመሰግናለሁ። ኦኬ ይከውን ሰው ምን ይሆናል እያለ ነው? አግዓዜ ፍጹመ እምቅኔተ ኃጢአት፣ ከኃጢአት ቀንበር ምን ይሆናል? በጥምቀት ነፃ ይሆናል እያለ ነው ማለት ነው። ስለዚህ ኃጢአት ብሎ የሚጠራው ያለ የገቢር ኃጢአት አይደለም። እኛ በአዳም ውስጥ አዳማውያን ዋንስነስ ኦፍ አዳም እያወራ ነው ማለት ነው። ኦንቶሎጂክሊ በአዳም ውስጥ ያገኘንን ፍዳ ያገኘንን ቁራኝነት እያወራ ነው ማለት ነው። ስለዚህ እኛን እናንተም ስለዚህ እያወራን ከሆነ ምንም ልዩነት የለንም። ይህን ሐሳብ ይበቃኛል። ጽጌነ እዚህ ጋር ቁራኝነት የያዘን ማን ነው? ዳቢሎስ ነው አይደለ? አዎ በዚህ እኮ እና ዳቢሎስ ኃጢአት ተብሎ ሊጠራ ይችላል። ቆይ አሁን ይኸው ዲያብሎስ አይደለም ራሱ ቁራኝነት አይደለም ያደረገን ድርጊቱ ነው እንጂ ዲያብሎስ ቁራኝነት ነው ስሙ አይደለም፣ ባህሪው አይደለም እኮ ዲያብሎስ አይደለም ቁራኝነት። ዲያብሎስ ነው፣ ሰይጣን ነው ባህሪው ማለት ነው፣ ፈጥሮ መልአክ ነው። ሰው አሁን ሐሳቡ ላይ እዚህ ላይ ነው የምንመጣው ማለት ነው። እንግዲህ ዴቪድ እዚህ ላይ ምን እያለ ነበረ? በገሃነም ይቆራኝ ነበር። ማን ነው የሚቆራኘው የነበረ? ግዛት ነው እኮ በሌላ አነጋገር በእኛ ላይ መንፈሱን ያሳድርብን ነበር ማለት ነው። ሰው ቁራኝነት እየተባለ ያለ እኛን በዲያብሎስ ስር ያገኘንን ነው እያወራ ያለ ማለት ነው። ሰው ቁራኝነት ራሱ ዲያብሎስ ነው እያለ ሳይሆን እኛን ያገኘን ኮንሲኩዌንስ ለማለት ብዬ ነው ሳይሆን ያ ማለት እኛ ኮንሲኩዌንሱ ውጤቱ ማለት አይደል? ኮንሲኩዌንሱ አሁን ከዴቪድ ውጤት የምንለውን እኛን እንድንጠቀምበት የምንፈልገው ምንድነው? ከአዳም ጋር አልነበርንም ለማለት ነው። ከአዳም ጋር አልነበርንም እዛ ገነት ውስጥ። ምክንያቱ አስቀድሜ ለአዳም ምን ብየው ነበር? ኃጢአት በሶስት ነገር ይፈጸማል ብየው ነበር። በሐሳብ which is በህሊና ማለት ነው፣ በነቢብ which is በመናገር ማለት ነው፣ በገቢር which is በማኘክ በአፉን አስገብቶ ዕፀ በለሷን መብላቱ ማለት ነው። ሶ እኛ ለዚህ ይህን ሶስት ለመፈጸም ደግሞ as a rational hypostasis you must be there ማለት ነው። ሰው ሆነህን መፈጠር አለበት። እኛ ግን በአዳም ውስጥ እንደ ጽንስም አልነበርንም። እንደ ምንድን ነው የነበርነው? እንደ ዲኤንኤ በለው እንደ ዘር በለው ነው የነበርነው እንጂ አዳም ሆኖ ነው የነበርነው እንጂ ጽንስም ሆነን አልነበርንም ማለት ነው። ልክ አንድ ሴት ልጅ እንደምትጸንሰው በውስጧ ልጅ ካለ ሌላ ሰው አለ ማለት ነው። እሱ አይደለችም፣ ሌላ ነው። there is 2% ማለት ነው። ያ በማህፀኗ ያለው ውስጥ ሌላ ሰው ነው፣ ፍጡር ሰው ነው ማለት ነው። እኛ ግን በአዳም ውስጥ ፍጡር ሰው ሆነን አይደለንም ያለ ነው። ስለዚህ ራሽናል ሶር የለንም ማለት ነው። ኦንቶሎጂካሊ ያወራን ከዚህ ላይ ሐሳብ አንዴ ብታብራራልን አብሬ የፈለኩት በአዳም ውድቀት የሰው ልጅ በሲኦል ነው የሚወድቅ የነበረ የዳቢሎስ ቁራኝነት ስለነበረ የዳቢሎስ በዳቢሎስ ምክንያቱም እኛ ምንም ነገር ልንድን ስላልቻልን ምንም ነገር ልናቀርብ ስላልቻልን ያን እንትን ያልነውን አቅርበን እንትን ያላልነውን ኢየሱስ ክርስቶስ መጥቶ በጥምቀትም ሆነ እሱ ሙቶልን ባገኘነው ነው እንጂ የተነሳን ሁሉም ወደ ሲኦል ነው የሚወረወር የነበረ ማለት ነው አይደል? እንደዛ ይመስለኛል። ማንኛውም ሰው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ቅድስት ድንግል ማርያም ሞቶ ተወልዶ ሙቶ ወደ ሲኦል እስከ ሄደ ድረስ ማንኛውም ሰው የአዳም ዘር በሲኦል ነበረ ማለት ነው። so of course yes በእሱም ግዛት የዳቢሎስ እረኛ በዳቢሎስ ቁራኝነት ስለነበርን ስለዚህ ከዛ ነው ያን ቁራኝነታችን የነበረው በአዳም ውድቀት ያገኘነውን ማለት ነው። ኃጢአት በዘር አይተላለፍም፣ ግን በአዳም ውድቀት እኛ ወደ ሲኦል ስንወረወር የነበረው እሱን ለመመለስ ነው ማለት ነው የምንጠመቀው የኃጢአት ስርየት የምናገኘው ማለት ነው። ኦኬ ኃጢአት በዘር አይተላለፍም ስንል ወይ መምህር ከሆኑ ወይም ዲያቆን ወይም አባት ከሆኑ ማለት ነው ምን እያልን ነው? ኃጢአት እንደ ባህሪ ሆኖ ዮሐንስ አፈወርቅ ነው ያለው ሮሜ ምዕራፍ 5 ሲተረጉም ማለት ነው።
ኃጢአት እንደ ባህሪ አይወረስም አዘ ሳብስታንስ ወይም ነፍስ ሆኖ ወይም ስጋ ሆኖ ነፍስ የራሷን ባህሪ ያላት አይደል ስጋም የራሷ ባህሪ ያላት ሶ ኃጢአት እንደዛ ባህሪ የለውም ሳብስታንስ አይደለም ሶ እንደ ሳብስታንስ ሆኖ ሚክስድ የሆነ ከባህሪያችን ሚክስድ የሆነ አይደለም ኃጢአት ስንል ከእግዚአብሔር መራቅ ነው ስለዚህ ስለ መራቁ እየተናገርን ስለሆነ ኃጢአት እንደ ባህሪ ኃጢአት እንደ ሳብስታንስ ይወረሳል ብለን አናምንም ስለዚህ በዚህ ተቃውሞ የለኝም ኤኒዌይስ ዞሮ የተለየ ነገር አልመጣም ጽጌና እዚህ ጋር በቃ ዋናው ነገር የባህሪ መውደቅ ለኃጢአት ያዘነበለ ማንነት አይደል ጽጌና እያልከን ያለው ትክክል አዎ በቃ ኤግዛክትሊ ይሄ ነገር በዚህ ተጽፏል በመጽሐፍ ቅዱስ ጽጌና እሺ ለኃጢአት ያዘነበለ ማንነት የመጣው ኃጢአት ከተሰራ በኋላ ነው አይደል አዎ በቃ ማንነታችን ወደ ኃጢአት የነበረው ለራቀን ነው አይደል አዎ ጽጌና ቴንክ ዩ ስለዚህ ድቀተ ባህሪ እያለን ያለ ነው እኛ ያ ለኃጢአት የሚያዘነብል ማንነት እሱን እያወራን ያለ ነው አሁን ምን መሰለ ትልቁ ችግር በቃ ተስማምተናል ካንተ ጋር ኦኬ ኮፕቲኮቹ ኃጢአት ብለው ይጠሩታል እሱን ግን ሲገልጹት እኛ የምንለውን ነው የሚሉት ኤርትራውያኖቹም ኃጢአት ሊሉት ይችላሉ ሲገልጹት አሁን የምንለውን ነው የምንለው አጋቶኒ እዚህ ላይ እኔም እያልኩት ያለ አሁን ኮፕቲኮቹም ብቻ አይደሉም እያልኩ ነው እስራቃውያን እኛም እንጂ የኛ መጻሕፍቶቻችን የኛም የምድረ አጋዚት መጻሕፍት ኃጢአት ብለው ይጠሩታል ይህ እኮ ነው አለ እኮ ነው ጨርሰናል ጽጌና ስራ አንተ ችግር የለውም በቃ ይህ ነው አንድ ልጠይቅ ጽጌና አሁን እሺ ኦሪጂናል ሲን ማለት ነው ኦኬ ኦሪጂናል ሲን ስንል ኦኬ ጀስት ሚኒንጉን በቃ የመጀመሪያ የተደረገችውን ኃጢአት which is it was by Adam ኦኬ ስለዚህ አሁን እሱ ኦሪጂናል ሲን መጀመሪያ የተደረገችው ኃጢአት አለብኝ ማለት እንችላለን አሁን ይሄ የተርሚኖሎጂ ጉዳይ እንደሆነ አሁን አንተ አሁን ቴንክ ዩ ኦኬ እሺ አሁን እንደዛ ስለሆነ አሁን ለምሳሌ የተለያዩት አብያተ ቤተክርስቲያናት እነሱ ዋና ሐሳቡ ላይ አተኩረው ግን እነሱ መግለጥ በፈለጉበት መንገድ ይገልጣሉ አሁን የኢትዮጵያና ኤርትራ በጣም ቤዚክሊ ደሴም የሆነ አገላለጥ አላቸውና ጥንተ ተአብሶ የለም ሲሉ አሁን እኛ እንዴ ለምንድን ሐሳቡ ገብቶ አንድ አይነት ሐሳብ እያለ ግዴታ ለምንድን ነው ጥንተ ተአብሶ የለም የምንለው ማለት አለብን እኔ እንደዛ አይነት ተቃውሞ የለኝም ማለት ለምን ጥንተ አብሶ አትልም የሚል ተቃውሞ የለኝም ሼማ አንድ ጊዜ አንተም ስቴት ነው የምትለው ኖ አይደለም ጥንተ አብሶ ቃሉ አለ ነው የምልህ ጥንተ አብሶ ይወረሳል እንዴት አድርገን አንዴ የለም ብለህ እንዴት ትነሳለህ የቤተክርስቲያኑን አሁን ማለት ያለብህ ሼማ ቆይተው ወንድም ማለት ነው እኔ ነበርኩኝ ሼማ እኮ ስራ አቋርጬ ነው የመጣሁት እኔ ራሴ አይ ኖ ቆይ እኛና እናንተ እኮ ተስማምተናል ትናንት ተናግረሃል እኮ ስቴት ካወራህ ተስማምተናል ሼማ ስቴት ነው ብለሃል እኮ አይደለ እንዴ አሁን ታዲያስ ቤተክርስቲያናችን በስቴት ነው የምታምነው አንዴ አዳምጥሞ ሼማ ሁሉ ጊዜ ችግር እንደዚህ በመጮ ሳይሆን ምን አለ መሰል ሼማ አንተ ሐሳቡ ማለት ነው ሐሳዊ ሀ ከሆነ ቤተክርስቲያን ደግሞ የተስማማችበትን ተርሚኖሎጂ መጠቀም መቻል አለበት በቃ አሁን አይወረስም ከተባለ ኦኬ የሚሉት ያሉትኝ ስቴቱ ነው የሚወረሰው ስለዚህ እንደዛ ብለን አንገልጸው ምክንያቱም ጥንተ ተአብሶ ማለት ያ ኦሪጂናል ሲን ማለት ነው መጀመሪያ የተደረገው ኃጢአት ነው እና ያህና ኃጢአት ወርሻለሁ እያልክም እንደሆነ ደግሞ ተናገር አንተ እንደዛ ነው የምትል ያለው ይኸውልህ ጥንተ አብሶ አይኖን እንደዛ ነው የምትል ያለው እንደዛ ነው የምትል ያለው ቆይ ወደ ሐሳባቱ ለምን ታጥፈዋለህ ወደ ሐሳቡ አትሂድ ቆይ አንዴ አሁን አየህ ይሄ ነው እኮ ፕሮብሌሙ አንተ ይኸውልህ አንዴ ወደ ክርክርና አንውሰደውና አሁን ልጠይቅህ ምክንያቱም እንደዛ ይወረሳል ካልክ እኔ ደግሞ አሁን ሰምቼ
ያ ጥንተ ተአብሶ ማለት ያ መጀመሪያ አዳም የሰራው ኃጢአት ማለት ነው። ያንን ኦሪጂናል ሲን የሰራውን ኃጢአት ያንን ልክ እንደ ቅድም ጽጌና እንዳገለጸው ሰብስታንስ ሆኖ የወረስከው ነገር ነው። ቆይ አሁንም አድምጠኝ። ዝም ብዬ ነው አይደለም በለኝ። አንተ ለምን ቃላቱን ታጥፋብኛለህ? መጀመሪያ ልንገርህ፣ ኦሪጂናል አብራራው ያልፈለኩት ለምን መሰለህ? ኖ እኔ አሁን እንደዛ ስል ለምን አፋፌን ትለኛለህ? እኔ እኮ መናፍቅ አይደለሁም። ሐሳቤ ልሰብህ። ሸማ እንዴ ቆይ ሸማ እየቆዩ እንዴት እኔ ሃይማኖት ቃል ዝም ሳላብራራ እነግርሃለሁ? ሸማ ስለዚህ ካየህ እኔንም እንደዛ ዴቪድ ቆዩ አንዴ ወንድሞቼ ቆዩ ይባላል እያልክ ስላልክ ዴቪድ ቆይ አንዴ ልክ the same way አንተም እንደዛ ትሪትድ እንደምትደረግ ማወቅ አለብህ። ሶሪ አጋቶ ምን እያለ አጋቶን ግን በጣም ጫና እየፈጠርክ አይ ኖ አዎ ጫናሃለሁ። ቆይ አንዴ ያው ወንድሜ ስለሆንክ መጫን አለብኝ። ቆይ አንዴ ችግር የለውም። አንተን ትናንት ስለሰማን ተስማምተናል። ቆይ ሼማዬ አንዴ ከጽጌና ጋር እንዝጋና ስራ ላይ ነው እሱም ኦኬ እሺ ቀርሰው ይውጡ። በቃ አዳምሻ እንመለስና ወደ ርዕሳችን። ከጽጌና ጋር ጥያቄ አለ? እኔ ጨርሻለሁ። ጽጌና በቃ ፐርፌክት እኮ ነው። ብዙም ዴቪዬ እንዲናርግ በቃ እኛ አሁን ዋና ጥያቄ ትላንት ውይይት ላይ ከነበራችሁ መጠየቅ የምንፈልጋቸው ወንድሞች ስላሉ ጽጌና ጋር በቃ 100% ተስማምተናል። ቴንኪዩ ጽጌና በቃ ወደ ስራ መሄድ ትችላለህ። በቃ አመሰግናለሁ። እኔታችሁ ሆኜ እማራለሁ። በጣም ስለአስገባችሁኝ በጣም ከልብ አመሰግናለሁ ወንድሞች። እንዲህ ብለን ከተስማማን እንዲህ ብለን ምን እያልን እንደሆነ ክሊር አውት እያደረግን ከሄድን ኢትስ ጥሩ ማለት ነው እና አመሰግናለሁ። በታችሁ ሆኜ እሰማለሁ። እሺ ቴንኪው ጽጌና ሰላሙን። እሺ በተለይ ጥያቄ ግን ነበረኝ። ሼማ ምንድን ነው እኛ ዛሬ ሰው ልናስገባ አይደለም። በቃ አንተ አትወክልም። አንተ መልስልኝ። እኔ ጥያቄ አልመልስም። ለአንተ ማናችንም አንመልስልህም። ዛሬ አዳምሻ ቆይ በእናትህ ዛሬ ላስቸግር። እሺ በለኝ። ሼማ ዛሬ ለአንተ ማንም ይመልሰው የለም። በቃ አይደለም። ይሄ እኮ ይህን ትምህርት እኮ ለብዙ ጊዜ ጥያቄ ስለነበረብኝ በቃ ጥያቄ ካለ ጠይቅ ስንል ትጠይቃለህ። ለዛሬ የአንተን ጥያቄ አናስተናግድም። በጣም ይቅርታ በጣም ይቅርታ። አረ ስለ ጥምቀት ነው የምናወራው። እኔ እኮ አዳም ቤት ነው የገባሁት እንጂ አንተ ቤት አልገባሁም። እንዴ ጥያቄ ስላለኝ ነው የምልህ እኮ ጥያቄ አለኝ እኮ እያልኩ ነው ያለሁት። ጥያቄህን ሰምተን አንመልስልህም። አትመልስልኝ። እኔ አዳም በቃ አንተ አትመልስልኝ። አዳም ይመልስልኝ። አይመልስልህም አዳም። እሱ ነው ችግሩ እኮ ጥያቄዎችን የማትመልስ ከሆነ ሸፋፍነህ ልትሄድ የፈለግከው ነገር አለ ማለት ነው። ስለዚህ ተገለጣ። እንደዛ ከሆነ አንተ እኛ የምንሸፋፍነው የቤተክርስቲያን ትምህርት ካለ አንተ ማንነትን ግለጥልንና እናወራለን። ከዛ በኋላ የቤተክርስቲያን ትምህርት ነው የቤተክርስቲያን ትምህርት ነው የምጠይቅህ ለአንተ። እኔ የምለው አዋቂዎች ሲጠመቁ አንተ አዋቂዎች ሲጠመቁ ያ ጥምቀት ለጥንተ አብሶ ነው ብለህ ታምናለህ? አንተ ምን ብለህ ታስባለህ? እስኪ አንተን መልስ። እኔማ አምናለሁ ለጥንተ አብሶ ነው ብዬ አምናለሁ። በቃ ጥሩ በቃ ቴንኪው ስላመንክ እናመሰግናለን። ስለዚህ ምንድነው ጥያቄ? አሁን አይደለም ይሄን የሚክዱ ሰው ስላሉ ነው የምናገረው። በቃ የሚክዱትን ሰዎች ጠይቃቸው። አይ አንተ ባይዘዌ አንተ ቤት አልመጣሁም። ጥያቄ አሁን ኔጋቲቭ እዚህ ጋር መተህ እኔ ዲስሪስፔክት እንድታደርገኝ አልፈልግም። አላረኩም አይደለም ለጽጌ ወይኔ እንደሰጠኸው እድል እኔ አንተ ቤት አልመጣሁም። ብመጣም አልገባምም። ታውቃለህ አዳም ኦገስቲንን ያለው በሱ ላይ መጠየቅ ስፈልግ አፋፌን መተህ ልታባረኝ አትችልም። ክርስቲያናዊ አይደለም። ውረድ ካልከኝ ወርዳለሁ። እኔ በፍጹም አልልህም። ኖ አይደለም። ይሄ ሲስተማቲካሊ አንተ ልክ የሆነ እንደ አህዛብ አድርገህ ነው ያየኝ። በጣም ያሳዝናል። በቃ አረጋጋው። አንተ ኦቨር በቃ አዳም አመሰግናለሁ። በጣም ይቅርታ አዳም ሩም ስለበጠበጥኩ ይቅርታ። ግን አንተ አጋቶን ግን ክርስቲያናዊ አይደለም። አትውጣ፣ ትንሽ አረጋጋው ለማለት ነው። አሁን በአጋቶን ሌቭል አውራ፣ በአጋቶን ስሜት አውራ እንጂ ማውራት ይቻላል። ምንም ችግር የለም እኮ የእውቀት ጉዳይ ነው። እንማማራለን ግን ስናወራ ድምጻችን ከፍ ሲሉ በወንድማማቾች መካከል ደስ አይልም ለማለት ነው። አጋቶን ቀጥሉ። ቴንኪው ሚኪ። እኔ እኮ አሁን ሸማ ያልገባው ነገር ማለት ነው እኛ መሀል ላይ የተለያየ ትምህርት ያለ ይመስል መጫጫሁ ለምን አስፈለገ ነው እያልኩት ያለሁት። በቃ የማትረዳው ነገር ካለ በጊዜው እናወራለን። ዛሬ የእኛ ፕሮግራም ትናንትና የሰማነው ትምህርት አለ፣ እሱን መስማት ነው የምንፈልገው ካልኩት ሊያዳምጠኝ ይገባል አይደለም? እንደ ወንድም ይሄን ነው እያልኩት ያለሁት። ከዛ ውጭ የቤቱ መሪ አጋቶን ስለሆነ እኛ ሁላችንም ኦርቶዶክሳውያን ነን። አንተም ኦርቶዶክሳዊ ነው፣ ሁላችንም ኦርቶዶክሳውያን ነን። እሱን ስማው በቃ ማለት እሱ
ቤቱን ከአዳም ይቅርታ ብሎ ተረክቦ እየመራ ነው። ስለዚህ ወጣ። አዳምቻ ቀጥሉ። ሰላም ይቅርታ። እንግዲህ ቤቱ ከተረበሸ የኛ ፕሮግራም እንደዚህ አይነት ለመጨቃጨቅ ሳይሆን ትላንት የሰማነው ትምህርት ወንድሞች ገብተው እንዲያብራሩልን ነው። ሶሪ አጋቶኒ ይቅርታ። ሀቅ ለመናገር ሼማ እኮ ኤግዛክትሊ እኛ የምንለው ነው የሚለው። አዳም ትላንትና ራሱ ልጆቹም የነበሩበት ቦታ ሲጠይቀው ሂሴድ ስቴቱን እንጂ ኃጢአቱ አይወረስም ብሎ ነው የሚያምነው እና which is exactly the same ነው እና የተርሚኖሎጂ ጉዳይ ነው። ይህንን ደግሞ በቃ ሀሳቡን ነው መረዳት ያለበት ነው። እኔ ሀቅ ለመናገር ከሼማ ጋር ተለያይተናል ለማለትም አይደለም፣ እሱም የሚለው አይደለም፣ ግን የሚጠቀማቸው ተርሞች ግን ማለት ነው በአሁኑ ሰዓት በቃ ቤተክርስቲያኗ ማትጠቀመው ነው እና ላይክ በዛ በቤተክርስቲያኗ ሀሳቡን ቢረዳው ለማለት ነው። አንድ ላይ ስለሆንን አሁን እሱንም በመነጋገር ጊዜ ባናጠፋ ለማለት ነው እና ሼማ ወንድማችን ላይክ ኖ ዋን ትሪትስ ዩ ማለት በጣም የምንወድ ወንድማችን በደንብ በብዙ ነገር እዚህ የምትሳተፍና አብረን ብዙ የምታገለግልንህና እንደዛ እንዲሰማ አይገባም እና በቃ ያ ዋናው ቁም ነገሩ ላይ ለማተኮር ነው ሼማ። እሺ ይቅርታ ወንድሞቼ፣ አፍ ጮክ ብዬ ስለተናገርኩ በክርስቶስ በሆነ ይቅርታ። አንዳንድ ጊዜ እውቀት ሁል ጊዜ ሊመጣ አይችልም ማለት በጣም ይቅርታ አዳምዬ፣ በጣም ይቅርታ። እታቾኜ እሰማለሁ። አመሰግናለሁ። ይቅርታ ጋቶን ሁላችሁንም። የለም ሸማዬ እኮ ትችላለህ። እኛ እኮ ውረድ አላልንም። ሸማዬ እሱ እንዳይቀይር ብቻ ነው የፈለገው። አዳምዬ ያነሳችሁት ሀሳብ ትክክል ነው። እኔም የኦገስትንን የእነሱን አልቀበልም። በጣም ማለት ኢገር ሆኜ ስለነበረ ይቅርታ ወንድሞቼ፣ የታችሁን ክርስቲያኖች ይቅርታ። በቃ ሌላ ጊዜ እኔ በውስጥ እናወራለን። እሺ በጣም ይቅርታ። ወርጃለሁ። በቃ ኦኬ። ባትወርድም ትችላለህ፣ መውረድ አይጠበቅብን። ኦኬ ባዘዌ ቤቱን የከፈት ነው አንዳንድ ለምሳሌ ከኮፕቲክ ነኝ የመጣሁት ከሌላም ምናምን እንደዚህ እያሉ ለምሳሌ የእኛ ቤተክርስቲያን የተለየ አስተምሮ እንዳላት እነሱ ደግሞ የተለየ አስተምሮ እንዳላቸው አድርገው ለማሳየት የሚሞክሩ ሰዎች አሉ እና ለእኛው ቤተክርስቲያን ደግሞ ጥቅስ ይጠቅሳሉ። ላይ ካላል የቅዱስ ቄርሎስን ይጠቅሳሉ፣ የአትናቴዎስን ይጠቅሳሉ። ለእኛው ቤተክርስቲያን ማለት ነው። ቤተክርስቲያን የተመሰረተችው በእነዚህ ትላልቅ አባቶቻችን አስተምሮ ነው እና መሰረቷ እነዚህ የሆኑ እንትኖች አባቶች ለእሷ መጥቀስ ማለት በጣም ከባድ ነገር። አስተምሮ የተመሰረተው በእነዚህ አባቶች ነው እያለች ለእሷ ራሱ ደግሞ መጥቀስ ማለት በጣም ትንሽ የሚያስቅ ነገር ነው እና ለዛን የከፈትነው ምንድን ነው እስኪ ምናምን የተለየባችሁ የእኛ ቤተክርስቲያን አስተምሮ ከሌሎቹ የተለየባችሁ ምናምን ብለን ለመጠየቅ ነው እንጂ ለሌላ ነገር አለ እርስ በርሳችን እንትን እንድንል ሳይሆን እነሱ እንደዚህ አንዳንድ ጊዜ ከኮፕቲክ ነው የመጣ ነው እኚህ አባት እንዲህ ብለው ጽፈዋል፣ እኚህ አባት እንዲህ ብለው ጽፈዋል፣ እኚህ አባት እንዲህ ብለዋል ምናምን እያሉ እንትን የሚሉ ነገር አለና እሱ ትክክል አይደለም ለማለት ነው።